ተናስተልን እንደምንውላችኋል የተወዳችሁና የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ የሚደርሰው ኢቲቪ አራት ማዕዘን ዜና ነው አሁን ይጀምራል። አርዕስተ ዜናዎቹን እናስቀድማለን። በአማራ ክልል ከተሞች የሰላምና ጸጥታ ሁኔታው ከባለፉት ቀናት በአንጻራዊነት ማሻሻል ማሳየቱ ተነገረ። በኢትዮጵያ የሳተላይት እድገት ጥሩ መነቃቃት አሳይቶ የነበረ ቢሆንም አሁን ላይ ወደ ኋላ መመለሱን በዘርፉ ጥናት ያደረጉ ባለሙያዎች ገለጹ። ከውጭ መረጃ ምንጭ የተባበሩት መንግስታት ድርጅት የሱዳን ጦርነት ከተቀሰቀሰ ወዲህ የመጀመሪያውን ሰብአዊ እርዳታ ወደ ሀገሪቱ ማድረሱን አስታወቀ። ጌታቸው ይግዘውነኛ አብራችሁን ሆኖ በቅድሚያም ወደ አጫጭር መረጃዎች እናልፋለን። በአማራ ክልል ከተሞች የሰላምና ጸጥታ ሁኔታው ከባለፉት ቀናት በአንጻራዊነት መሻሻል ማሳየቱን የመረጃ ምንጮቻችን ከየስፍራው ያደረሱን መረጃዎች ያሳያሉ። የጎንደር ከተማ ባለፉት ቀናት ከነበረችበት የጸጥታ ችግር በዛሬው ዕለት በአንጻራዊነት የተረጋጋ ቀን እያሳለፈች መሆኑን ከስፍራው ያገኘነው መረጃ ያሳያል። ከተማዋም ሙሉ በሙሉ ባይሆንም በአንዳንድ የከተማዋ ክፍሎች የንግድ እንቅስቃሴዎች መከፈታቸውንም ማወቅ ችለናል። ከሰሞኑ ግን በታጣቂና ሽፍታ ቡድኑ በጎንደር ከተማ የዜጎች ሕይወትና ደህንነት እንቅስቃሴ ችግር ላይ ወድቆ እንደነበረም ያገኘናቸው መረጃዎች ይጠቁማሉ። በዚህም የዜጎች ሕይወት መጥፋቱንና ንብረት መውደሙንም የደረሰን መረጃ ያሳያል። ባለፉት ተከታታይ ቀናት የመከላከያ ሰራዊቱ ባደረገው ጥረት በአብዛኛው የከተማዋ ክፍል ሰላምና ጸጥታ የማስጠበቅ ስራ እያከናወነ ይገኛል። በባህር ዳር ከተማ ያለውን ሁኔታ ስንመለከት ደግሞ ላለፉት ተከታታይ ቀናት የነበረው የጸጥታ መደፍረስ ትናንት ከአመሻሽ ጀምሮ በአንጻራዊነት እየተረጋጋ መምጣቱን የመረጃ ምንጮቻችን ገልጸውልናል። ሆኖም ግን እንደ ሌሎች ከተሞች ሁሉ ታጣቂና ሽፍታ ቡድኑ ከተሞችን የግጭት ማዕከል በማድረግ ሰሞኑን ንጹሐን እንዲሞቱ ሀብትና ንብረት እንዲወድም ምክንያት መሆኑን የዓይን እማኞችም ተናግረዋል። ይህን ቡድንን ስርዓት ለማስያዝ የሀገር መከላከያ ሰራዊት መስዋዕት በመክፈል ጭምር የከተማዋን ሰላምና ጸጥታ ወደ ቀደመ ሁኔታው እንዲመለስ በስፍራው ጠንካራ ሕግን የማስከበር ስራ ከተማዋ በአንጻራዊነት መረጋጋት እየታየባት መሆኑንም ለማወቅ ችለናል። በባህር ዳር ከተማ አልፎ አልፎ የተኩስ ድምፅ የሚሰማ ቢሆንም መጠነኛ የነዋሪዎች እንቅስቃሴ እንደተጀመረ የመረጃ ምንጮቻችን አክለዋል። ሆኖም ግን የንግድና ሌሎች አገልግሎቶች ወደ ስራ እንዳልገቡ የደረሰን መረጃ ይጠቁማል። በደብረ ብርሃን ከተማ ደግሞ ዛሬ የተኩስ ድምፅ እንዳልተሰማ መረጃዎች ያሳያሉ። ይህም መሆኑም እፎይታ እንደፈጠረላቸው ኢቲቪ ያነጋገራቸው የከተማዋ ነዋሪዎች ገልጸዋል። ዛሬ ጠዋት እስከ 3 ሰዓት የትራንስፖርት አገልግሎት መጀመሩንና በኋላ ላይ መቋረጡንም ምንጮቻችን ገልጸውልናል። በዋና ዋና መንገድ ላይ ያሉ የንግድ ተቋማትም እንዳልተከፈቱ መረጃዎች ያመላክታሉ። በደብረ ማርቆስ ከተማ ደግሞ የተኩስ ልውውጥ እንደቆመ፣ የነዋሪዎች እንቅስቃሴ ግን እየታየ አለመሆኑን ከስፍራው ያሉ የመረጃ ምንጮቻችን ገልጸውልናል። የኢትዮጵያ አየር መንገድ ወደ ባህር ዳርና ጎንደር ከተሞች በጊዜያዊነት ተቋርጦ የነበረውን መደበኛ በረራ ነገ ነሐሴ 4 2015 ዓ.ም እንደሚጀምር ገለጸ። መንገደኞቹ በአቅራቢያቸው በሚገኙ የኢትዮጵያ አየር መንገድ የሽያጭ ቢሮዎች ወይም ወደ አየር መንገዱ የጥሪ ማዕከል በመደወል መስተናገድ እንደሚችሉም አየር መንገዱም አስታውቋል። ፕሬዝዳንት ሳህለወርቅ ዘውዴ ቡና በዓለም አቀፍ ገበያ በጥራት እንዲቀርብ ቡና አምራቾች ትኩረት ሊሰጣቸው ይገባል ሲሉ ተናገሩ። ፕሬዝዳንቷ ይህን ያሉት በካምፓላ እየተካሄደ በሚገኘው የአፍሪካ ቡና አምራች ሀገራት ጉባኤ ላይ ነው። ሁለተኛው የአፍሪካ ቡና ጉባኤ በካምፓላ ኡጋንዳ እየተካሄደ ይገኛል። ጉባኤው የአፍሪካን ቡና በአፍሪካ ሕብረት ውስጥ አጀንዳ ሆኖ እንዲያዝ የማድረግ ዓላማ ያነገበ ነው። አፍሪካ የቡና አምራች አህጉር ትሁን እንጂ ከምታመርተው ቡና ተጠቃሚ እንዳልሆነችም ይነገራል። ይህንን ችግር ለመቅረፍም ወደ ውጭ የምትልከውን ጥሬ ቡና እሴት በመጨመር እንዲሆን ማስቻል አንዱ የጉባኤው ዓላማ ነው። በጉባኤው ላይ ንግግር ያደረጉት ፕሬዝዳንት ሳህለወርቅ ዘውዴ 1.2 ሚሊዮን ሄክታር መሬት በቡና በሸፈነው ኢትዮጵያ 25 ሚሊዮን ዜጎች ሕይወታቸውን በቡና ላይ መመስረታቸውን ተናግረዋል። አክለውም ኢትዮጵያ በቡና ዘርፍ ላይ ያሉ ችግሮችን ለመፍታት እየሰራች መሆኑን ተናግረዋል።
የዓለም 13 በመቶ ቡና የሚቀርበው ከአፍሪካ እንደሆነም ተገልጿል። ሪፖርተራችን መቅደላዊ ደረጀ ከኡጋንዳ ካምፓላ እንደዘገበችው የግብርና ሚኒስትሩና የአፍሪካ የቡና አምራች ተቋማት ሊቀመንበር ዶክተር ግርማ አመንቴ በበኩላቸው እንደ አህጉር በዘርፉ ያለውን የመሰረተ ልማት ችግርና የኢንቨስትመንት አማራጭ አለመኖር በማስፋት ችግሩን ለመቅረፍ እንደሚሰራም ተናግረዋል። የገቢዎች ሚኒስቴር በሀገር አቀፍ ደረጃም በ2015 በጀት ዓመት 442.03 ቢሊዮን ብር ገቢ በመሰብሰብ የዕቅዱን 98.16 በመቶ ማሳካቱን አስታወቀ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2015 ዓመተ ምህረት የዕቅድ አፈጻጸምና የ2016 ዓመተ ምህረት ዕቅድ ውይይት በሐዋሳ ከተማ እየተካሄደ ነው። የዕቅዱ ስኬት ከ2014 ዓመት አፈጻጸም ጋር ሲነጻጸር የ105.32 ቢሊዮን ብር ብልጫ አለው። ለዚህ ስኬት በዋነኛነት ግብር ከፋዮችና በየደረጃው ያሉ ታታሪ የግብር ሰብሳቢ አካላትን ማመስገን ይገባል ያሉት የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ሀገራችን ካላት እምቅና ግዙፍ ኢኮኖሚ ብሎም ልማትን በቀጣይነት ከማረጋገጥ አንጻር የተሰበሰበው ገቢ አነስተኛ ነው ብለዋል። የ2015 ዓ.ም የዕቅድ አፈጻጸምና የ2016 ዓመተ ምህረት ዕቅድ ውይይትን በይፋ ያስከፈቱት የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ደስታ ሌዳሞ የገቢ ሰብሳቢ መስሪያ ቤት ለሀገራችን ወሳኝ ከሚባሉ ተቋማት በመጀመሪያዎቹ ረድፍ የሚመደብ ሲሆን እያስመዘገበ ያለውን ስኬት አጠናክሮ እንዲቀጥል ክልሉ የሚጠበቅበትን ድጋፍ ያደርጋል ብለዋል። ኃይል የተጋጩ ወገኖችን አያስታርቅም። ሰላማዊ ውይይት ነው። ህዝባችን አገራችን በምን ጎዳና ትሄድ በሚል ብሔራዊ ውይይት አድርገን ተወያይተን ትልቅ ውይይት የብሔራዊ አድርገን እንዴት አድርገን አገራችን ወደፊት እንምራት ብለን ነው መገናኘት ያለብን። ስልጣኔ ያለው በልዩነቶች መሃል ነው፣ በቀለምም በሐሳብም። እቺ ሀገር ባለብዙ ችግሮችና ባለብዙ መፍትሄ ናት። የሚያስፈልገው መምራት የምትፈልግ ከሆነ ለዚያ ችግርና ለዚያ የተለያዩ መፍትሄዎች የሚመጥን ልብ ይዞ መምጣት፣ የተለያዩ እሳቤዎች የተለያዩ ቫልዩስ እንዴት ወደ አንድ አምጥተን ለሀገር ግንባታ እንጠቀምባቸዋለን የሚለውን ነገር መሰረት የሚያስይዝ መርህ። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ። ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 4 ማዕዘን ዜና እንደቀጠለ ነው። የችሎት መረጃችን ላይ ነው የምንገኘው። የ8 ዓመቷን ሕፃን አስገድዶ የደፈረው ግለሰብ
በ15 ዓመት ጽኑ እስራት እንዲቀጣ ተወስኗል። ሪፖርተራችን ወይንሸት ደጀኔ ከዚሁ ጉዳይ ጋር በተገናኘ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ወይንሸት እንደምን ውለሻል? እንደ የወንጀሉን ዝርዝር ብትነግሪኝ። እንደምን ውላችኋል ተመልካቾቻችን። እንግዲህ ከሳሽ የፌዴራል አቃቢ ሕግ ነው። ተከሳሽ ኑር ኡመር ሀሰን ይባላል። ይህ ተከሳሽ እንግዲህ ፈጽሟል የተባለው የአቃቢ ሕግ ክስ የወንጀል ዝርዝር እንደሚያስረዳው በቀን 069/2014 ዓ.ም በአዲስ አበባ አዲስ ከተማ ክፍለ ከተማ ወረዳ 2 ልዩ ስሙ ሻውል ደማ ተብሎ በሚጠራ አካባቢ በግምቱ ከረፋዱ 5 ሰዓት አካባቢ የ8 ዓመቷን ታዳጊ በመኖሪያ ቤት ውስጥ አስገድዶ እንደደፈራት ነው ክሱ የሚያስረዳው። ይህች ታዳጊ እንግዲህ ክሱ እንደሚያስረዳው እናቷ ልብስ በማጠብ እንደምትተዳደርና እናቷ በሌለችበት ሰዓት በመኖሪያ ቤት ውስጥ ጠብቆ አስገድዶ እንደደፈራት ነው ክሱ የሚያስረዳው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 21ኛ ችሎትም መዝገቡን መርምሯል። ተከሳሽም ቀርቦ ክሱን አልቀበልም ወይም ደግሞ ድርጊቱን አልፈጸምኩም ብሎ የእምነት ክደት ቃሉን ሰጥቷል። ችሎቱም እንግዲህ የሰውና የሰነድ ማስረጃን በመሰብሰብ የግራና ቀኙን ከተመለከተ በኋላ ተከሳሹን ጥፋተኛ ብሎታል። በተለይም ደግሞ ህፃናትን ለአካለ መጠን ያልደረሱ ህፃናትን አስገድዶ በመድፈር ወንጀል ነው ጥፋተኛ የተባለው። በዚህም እንዲከላከል ብይን ተሰጥቶት ነበረ። ተከሳሽ መከላከል ስላልቻለ የቅጣት ውሳኔ ተሰጥቷል። በዚህም እንግዲህ ተከሳሹ በ15 ዓመት ጽኑ እስራት እንዲቀጣ ነው የተወሰነው። ለጊዜ ያለኝ መረጃ ይህንን ይመስላል። ጌታቸው ወይንሸት ከልብ አመሰግናለሁ። መልካም ቀን እመኛለሁ። ወደ ቀጣዩ ዘገባ እናልፋለን። በነፍጥ የሚፈታ ችግር አለመኖሩን በመገንዘብ በአማራ ክልል ያለውን ችግር የሰላም አማራጭን ቅድሚያ በመስጠት መፍታት ይገባል ተባለ። በሰሜኑ የነበረው ጦርነት፣ ግጭት የችግሮች መፍትሄ ላለመሆኑ የቅርብ ጊዜ ትዝታ ነው። አቤል ሙሉጌታ ያዘጋጀውን ዮሐንስ ፍስሐም ያቀርበዋል። በሰሜን ኢትዮጵያ ተከስቶ የነበረው ጦርነት ብዙ ጠባሳና መዘዝ አስከትሏል። ይህ ጦርነት ዘመን የትናንት ትዝታ ነው። ጦርነቱ በዋናነት የዜጎችን ሕይወት ቀጥፏል። ንብረትና ኢኮኖሚ ላይም ከፍተኛ ጉዳት አሳርፏል። ከዚህም በተጨማሪ ሕፃናትና ሴቶች ላይ የከፋ ጠባሳን አሳርፎ አልፏልም። ዜጎችም ለሰብአዊ መብት ጥሰት፣ መፈናቀልና ሞት ሲደርስባቸውም ተመልክተናል። በዚህ እድሜ እኔ እንደዚህ መሞቴም ስለማይቀርም እንደዚህ መሆንም ስለማልፈልግም አልደፈርም በምላቸው ሰዓት እሩምታ ከፍተው ታፋዬን በተደጋጋሚ ተኩስ ታፋዬን መቱኝ። በተለይ በሰሜን ኢትዮጵያ የነበረው ጦርነት በዋናነት ከተጎዱ ክልሎች መካከል ደግሞ የአማራ ክልል አንዱ ነው። በዚህ ክልል በወቅቱ በደረሰው ጉዳት ንጹሃን ተገድለዋል፣ ሰብአዊ ጉዳትም ደርሷል። ትምህርት ቤቶች፣ ሆስፒታሎችና ሌሎች የህዝብ መገልገያ ተቋማትም ወደ ፍርስራሽነት ተቀይረዋል። በርካታ መሰረተ ልማቶችም ወድመዋል። ታዲያ ከትናንት ጉዳቱ ያላገገመው የአማራ ክልል ዛሬም የግጭት ቀጠና ሆኗል። ይህንን ክልል ዳግም ግጭት ውስጥ ማስገባት ለሌላ ስቃይ ዜጎችን መዳረግ ነው። በመሆኑም በነፍጥ የሚፈታ ችግር አለመኖሩ ትናንትና ዞሮ ማየት ይቻላል። አሁን በክልሉ ያለው ታጣቂ ኃይል አሉኝ የሚላቸውን ጥያቄዎች ለማስመለስ ከግጭት ይልቅ ሰላማዊ ውይይት ማስቀደም ይገባዋል። ጦርነት ትርፉ ውድመትና ጥፋት ብቻ መሆኑን በመገንዘብ ሰላምን አብዝተን የምንፈልገው በየቀኑ ከሰላም ማትረፍ ስለምንችል ከሰላም የምታተርፈው ኢትዮጵያ ናት። ከሰላም የሚጎዳ ኢትዮጵያዊ የለም ባይባልም ግን እንደ ሀገር ሲታይ ሰላም ትርፋማ ነው። በኢትዮጵያ ሰላም እንዳይሰፍን ዜጎቿን በሰላም እንዳይኖሩ የሚሰሩ የውስጥም የውጭም ጠላቶች ያሉባት ሀገር ላይ እርስ በርስ መጋጨት የሚያስከፍለው ዋጋ የከፋ ስለመሆኑ ነው። ታዲያ በብረት የሚፈታ ችግር የሚገኝም ትሩፋት ባለመኖሩ የሰላምን አማራጭ አሁንም ማስቀደም ለነገ የሚባልም አይሆንም። ትናንት ለሀገር አንድነት መስዋዕት የሆኑ ዜጎች ሀዘናቸው በቅጡ ከልብ ሳይወጣ የወደሙ ተቋማትም ቢሆን ወደ አገልግሎት ሳይመለሱ የሀገር ኢኮኖሚ ዓለም አቀፋዊና ውስጣዊ በሆኑ ችግሮች ጫና ላይ ባለበት በሌላ አውዳሚ ግጭት ውስጥ መግባት ትርፉ ከስህተት አለመማር ይሆናል። እናም ችግሮችን በውይይት እንጂ በጦርነት ለመፍታት መሞከር አሁንም ቢሆን ውጤቱ እልቂት ነውና ለሰላም ቅድሚያ መስጠት ያሻል። እርስ በርስ እንዲያንጠላላ በሰላም የምንኖርበት በደስታም እንድንኖር ተዋደን ተፋቅረን አንድ ሆነን እንድንኖር አንዱ ብሔር ከአንዱ ጋር በመቀራረብ በመቻቻል የሚኖርባት አገር እንድትሆን ማድረግ አለበት።
የሆነች አገራችን የብዙ ጎሳ የብዙ ሃይማኖት ሰዎች እና ተባብረን ተፋቅረን መገንባት የቤቱ አንድ እንጨት ነው የመጣ ነው አይደለም። ከዚህ በኋላ ተሰባስቦ አንድ ቤት ሆነ ማለት ንፋስ አይገባም፣ ዝናብ ማዝንባት አይችልም። አንድ ስለሆነ ማለት ነው። አንድ እንጨት መጥቶ አንድ ቤት ማለት ሆነ ማለት ነው። ከሁሉም ከዳር እስከ ዳር ያድገሽ የለማሽ የተባበረሽ ሰላማዊና የሚፋከር የሚዋደድ ህዝብ እንድንሆን ነው የሚሰማኝ። አለመስማማታችን የምንስማማበትን መንገድ እየፈለግን ዋናው ዓላማችን ሁላችንም ለሀገርና ለህዝብ ስላል ህዝባችንና ሀገራችን እንዴት ይቀየራል ነው ምንለው። በሱ መንገድ አንድ እንሁን። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ከራሱ አልፎ ለሚሊዮኖች የሚተርፈው አርሶ አደር ለውጤታማነቱ ሰላም መሰረቱ ነው። ባለፉት 3 ዓመታት በሰሜኑ የሀገሪቱ ክፍል በነበረው ጦርነትና አለመረጋጋት ለችግር ተዳርጎ የቆየው አርሶ አደሩ አሁን ደግሞ በአማራ ክልል የተፈጠረው የሰላም መደፍረስ በግብርና ስራው ላይ ስጋት ደቅኖበታል። ምስክር ስናፈቅ በበጋ ወራት ጉልበቱን ሳይሰስት አካባቢውን ሲንከባከብ ብርድና ፀሐይ በአንድነት ሆ ብሎ ወጥቶ ያለ ስስት ተፈጥሮን ይጠብቃልና ክረምት ከበጋ ከሞፈር ቀንበሩ የማይለየው እርሱ እንዲህ ባለው ወቅት ከተፈጥሮ ታግሎ ከራሱ አልፎ ከተማውን ለመመገብ ደፋ ቀና የሚልበት ጊዜው ነበረ። አርሶ አደሩ ባለፉት 3 ዓመታት በሰሜኑ የሀገሪቱ ክፍል በተፈጠረው ቀውስም በአማራ ክልል ያሉ አርሶ አደሮችን ጨምሮ በሌሎችም አካባቢዎች የሚገኙት ህይወታቸውን አጥተዋል። ሀብትና ንብረታቸው ወድሟል። የአርሶ አደሩ ማሳም ዘር ሳይሆን ጥይት ተዘርቶበታል። ጎተራውም ተራቅቶ ታይቷል። በአማራ ክልል የሚገኙ አርሶ አደሮች ለዘንድሮ የመኸር እርሻ ሲዘጋጁ ቆይተዋል። ለግብርና ተግባራቸው የሚሆን የማዳበሪያና ሌሎች ግብዓቶች እንዲቀርቡላቸውም ሲጠይቁ ወራትን አሳልፈዋል። 200-300 ኩንታል የሚወስደው ገበሬ እስካሁን ምንም ነገር ያገኘው ነገር የለም። በአጠቃላይ ለወደፊት ምርት የለም ማለት ይቻላል። መሬቱ ማዳበሪያ ብቻ ስለለመደ ማዳበሪያ ነው። ሌላ ምንም የምንለው ነገር የለንም። ያው ዘርም ያው ተኛው የተያቀለ ነው። የኛውም ያው ተገበሬው ነው። ያው ዘርም ቢመጣ ምርጥ ዘርም ቢባል ያው የነፍሳችንን ዘር በጣጥረን በጃይተን መዝራት እንፈልጋለን። የተሻለም ዘርም ቢመጣ እንፈልጋለን። ግን ማዳበሪያ ነው። እኛ አብዛኛውን አሁን ይምጣልን የምንለው ማዳበሪያ ነው። ታዲያ ይህ አርሶ አደር ለወራት ካደረገው ዝግጅት በኋላ ዛሬ ላይ በማሳው ላይ መገኘት ሲኖርበት በክልሉ በተፈጠረው ቀውስ መነሻ በቤቱ ለመዋል ተገዷል። በክልሉ ያለው የሰላም መደፍረስም ከቤቱ ያዋለው አርሶ አደር ለሚሊዮኖች መትረፍ የሚችልበት የግብርና ስራው ተስተጓጉሎበታል። መረጃዎች እንደሚጠቁሙት ከሆነ ለወራት በክልሉ ሲጠየቅ የቆየው ማዳበሪያን የጫኑ ከ180 በላይ ተሽከርካሪዎች ሊደርሱለት አልቻሉም። ይህ ደግሞ ለስንቱ መትረፍ የሚችሉ አርሶ አደር ነገ ልጆቹን የሚያበላው አጥቶ የሰው እጅ እንዳያይ ዛሬ ላይ ቆም ብሎ ማሰብ ይፈልጋል። አርሶ አደሩ ከድረ ጦርነት በኋላ ማሳው ጾም አድሮ ጎተራው ባዶ እንዳይሆን በተቻለ መጠን ልማቱን እንዳያቋርጥ ማድረግ ይሻል። አርሶ አደሩ ከራሱ አልፎም ኢትዮጵያን ይመግባልና ከማሳው የመዋያ ሰላሙን መመለስ ይገባል። የደቡብ ኮሪያ ሪፐብሊክ የውጭ ጉዳይ ሚኒስትር ፓርክ ጂን በኢትዮጵያ ይፋዊ ጉብኝት አድርገዋል። የሀገራቱ ዲፕሎማሲያዊ ግንኙነት የሚከበረበትን 60ኛ ዓመት ምክንያት በማድረግ የሀገራቱን የረጅም ጊዜ ግንኙነት ወደ ላቀ ሁለንተናዊ ትብብር ለማሻገርም ተስማምተዋል። በቀጣዩ ፈረንጆቹ ዓመት በኮሪያ ለሚካሄደው የኮሪያ አፍሪካ ጉባኤም ኢትዮጵያ ጠንካራ አጋርነትን አሳይታለች። ከዚሁ ጉዳይ ጋር በተገናኘ ተጨማሪ መረጃ ልታደርሰን ሪፖርተራችን ሜሮን ምትኩ በቀጥታ መስመራችን ላይ ትገኛለች። ሜሮን እንደምንለሻል። ትናንት የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን እና ልኡካቸው ያደረጉትን ጉብኝት ተከትለውም ምሽት ላይ ደግሞ የራት ግብዣም ነበረና በዚህ ግብዣ መርሃ ግብር ላይ እንደው የተላለፉ ዋና ዋና የሚባሉ መልእክቶች ምን ነበሩ? አመሰግናለሁ ጌታቸው። እንደምንላችኋል ክቡራን ተመልካቾቻችን።
እንግዲህ በትላንትናው ዕለት በአዲስ አበባ ይፋ የስራ ጉብኝት ያደረጉ የሚገኙት የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጁን ትላንት ማምሻውን ላይ የኮሪያ ምሽት መርሃ ግብር ላይ ተገኝተው ነበር። በመርሃ ግብሩ ላይ እንግዲህ የተለያዩ መልእክቶችን አስተላልፈዋል። በተለይ ደግሞ ኮሪያ ከአፍሪካ ጋር ያላትን ትብብር በተለይ ደግሞ ከኢትዮጵያ ጋር ከ60 ዓመታት በላይ የዘለቀ ወዳጅነት እንዳላቸው ገልጸዋል ማለት ነው። በተለይ ደግሞ ከአፍሪካ ጋር ያለው የትብብር መስኮችም ስትራቴጂካዊ አጋርነታቸው የተጠናከረ መምጣቱን ጠቅሰዋል። ይህ ስትራቴጂካዊ አጋርነትም ወደ ላቀ ደረጃ እንዲደርስ እንደሚሰሩ ነው የተናገሩት። እንግዲህ በአፍሪካ መካከል ያለው በተለይ የንግድ ልውውጥም እንደዚሁ ወደ ላቀ ደረጃ መድረሱ ነው ያነሱት። በተለይ ደግሞ ባሳለፍነው የፈረንጆቹ በጀት ዓመት ብቻ 20.7 ቢሊዮን ዶላር መድረሱንም ለአብነት አንስተዋል ማለት ነው። በአሁኑ ወቅት እንግዲህ የደቡብ ኮሪያ ኩባንያ ባለሀብቶች በተለያዩ የአፍሪካ ሀገራት በተለያዩ የስራ መስኮች ተሰማርተው እንደሚገኙ ነው የገለጹት። አሁን ላይ ኮሪያ ሪፐብሊክ እንግዲህ ለአፍሪካ የምትሰጠውን ድጋፍን በ10 እጥፍ ማሳደጋቸው ነው የገለጹት። በተለይ ደግሞ ይህ አጋርነት ከአፍሪካ ህብረት ጋር ያላትን የፋይናንስ ድጋፍም በተለያዩ የትብብር ማዕቀፎች እያጠናከሩ ለመሄድ ያለመ ስለመሆኑ አንስተዋል። ከዚሁ ጋር በተያያዘም የባህል ልውውጡ ላይ እየተሰሩ ያሉ ስራዎች የበለጠ መጠናከር እንዳለባቸው አንስተዋል። አብነትም እንግዲህ በያዝነው የፈረንጆቹ በጀት ዓመት ግማሽ በጀት ዓመት ብቻ ደቡብ ኮሪያን የጎበኙ የአፍሪካ ሀገራት ዜጎች ከ20 ሺህ በላይ መሆኑን አንስተዋል። ይህም ቢሆን ግን አሁንም የትብብር መስኩን ለማጠናከር የበለጠ መስራት ይጠበቅብናል ብለዋል። ከዚሁ ጎን ለጎን እንግዲህ የ2030 ደቡብ ኮሪያ የምታዘጋጀውን ኤክስፖ በማስመልከትም የተለያዩ የትውውቅ መድረኮች ተካሂደው ነበረ። በተለይ ደግሞ በትናንትናው ምሽት መርሃ ግብር ላይ የተለያዩ ዲፕሎማቶች፣ የአፍሪካ ሀገራት መሪዎች ተገኝተው ነበርና ለእነሱም ስለ ኤክስፖ 2030 የተለያዩ መረጃዎችን አድርሰዋቸዋል። በተለይ ደግሞ እነዚህ የአፍሪካ መንግስታት ስፖንሰር የሚያደርጉ ወይም ደግሞ ለዚህ ኤክስፖ መሳካት ድጋፍ የሚያደርጉ እንደዚሁም ደግሞ ተሳታፊ እንዲሆኑ ጥሪያቸውን አቅርበዋል ማለት ነው። ለጊዜው ያለ መረጃ ጌታቸው ምስክር ሜሮን ከልብ አመሰግናለሁ። መልካም ቀን እመኛለሁ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነ። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። በቤንሻንጉል ጉሙዝ ክልል በተጠናቀቀው የ2015 በጀት ዓመት የተጣለባቸውን ግብር በአግባቡ ለከፈሉ ግብር ከፋዮች የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን እውቅና ሰጡ። ክልሉን ያለውን ሰፊ የኢንቨስትመንት አማራጭ በመጠቀም የክልሉን ገቢ የመሰብሰብ አቅም ማሳደግ እንደሚገባም ርዕሰ መስተዳድሩ አሳስበዋል። በበጀት ዓመቱ 2.5 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 3.3 ቢሊዮን ብር መሰብሰብ መቻሉን የክልሉ ገቢዎች ባለስልጣን አስታውቋል። ጀማል አህመድ። የቤንሻንጉል ጉሙዝ ክልል ገቢዎች ባለስልጣን በተጠናቀቀው የ2015 በጀት ዓመት 2.5 ቢሊዮን ብር ገቢ ለመሰብሰብ አቅዶ 3.3 ቢሊዮን ብር መሰብሰቡን አስታውቋል። ባለስልጣን መስሪያ ቤቱ ታማኝ ግብር ከፋዮችን ለማበረታታት የእውቅና መርሃ ግብር አካሂዷል። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ መለሰ ኪዊ እንደገለጹት በበጀት ዓመቱ የተከናወነው አፈጻጸም ከፍተኛ ነው። የገቢዎች ባለስልጣን በአጠቃላይ በ2015 በጀት ዓመት 2.5 ቢሊዮን ብር ለመሰብሰብ አቅዶ 3 ቢሊዮን 349 ሚሊዮን ብር መሰብሰብ ከእቅዱ በላይ ማሳካት ችሏል። ይህ ከባለፉት ዓመታት ተመሳሳይ ወቅት አፈጻጸም ሲታይ የ1 ቢሊዮን 58 ሚሊዮን ወይም 89.7 በመቶ ብልጫ ያለው በመሆኑ መልካም አፈጻጸም የሚታይ ቢሆንም በክልላችን የሚመነጨው የኢኮኖሚ አንጻር ሲመዘን ግን ገና ብዙ መስራት የሚጠይቅ መሆኑን መረዳት ይቻላል። በመርሃ ግብሩ የተገኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ታማኝ ግብር ከፋዮችን አመስግነዋል። በርካታ ችግሮችና ውጣ ውረዶች ውስጥ ሆናችሁ
ግብር የመክፈል ኃላፊነታችሁ በአግባቡ የወጣችሁ ታማኝ ግብር ከፋዮች በክልሉ ሁለንተናዊ እድገት ውስጥ የበኩላችሁን ተደማሪ አስተዋጽኦ አበርክታችኋልና በእጅጉ ደስ ሊላችሁ ይገባል። ግብር መክፈል ከግዴታም በላይ ክብር መሆኑን በሚገባ በመገንዘብ በአንድ በኩል ግብር የመክፈል ግዴታችሁን በመወጣት በሌላ በኩል ደግሞ የግብር እንቅፋቶችን በጋራ ትግል በመፍታት የዜግነት ኃላፊነታችሁ እንድትወጡ አደራ ለማለት እፈልጋለሁ። እውቅና የተሰጣቸው ግብር ከፋዮችም በቀጣይ የተሻለ ውጤት ለማምጣት እንደሚሰሩ ተናግረዋል። ግብር ካልከፈል አገሪቷም የምትጠቀመውን ታጣለች። እኛ በአምቦ ሆቴል እያንዳንዱ ከዳቦ አንስቶ ሁሉን ነገር በደረሰኝ ነው። ከዚህ የተሻለ ወደፊት ለመስራት ነው እኛ እቅዳችን። ያለ ደረሰኝ ምንም አይነት እንቅስቃሴዎችን አናካሄድም። ምክንያቱም እያንዳንዱ ድርጅቱ ከአስከፈ መዋቅሮች አሉት። እነዚህ መዋቅሮች የራሳቸውን ኦንላይን ሆነ ሲስተም ነው የምንጠቀመው። ማንኛውም ዜጋ ግብርን ትልቅ ኃላፊነት እንዳለበት አስቦ አለኝ ብሎ አስቦ ቢከፍል ደስ ይለኛል። በመድረኩ የግብር አሰባሰብ ስርዓቱን ለማሻሻል በሚያስችሉ ጉዳዮች ዙሪያ ውይይት ተደርጓል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ቆይታችሁን ከኢቲቪ የአራት ማዕዘን የዜና ወጃ ጋር ስታደርጉም በወጣትነት ዕድሜው የአይኑን ብርሃን በድንገት ማጣቱ ስኬታማ ከመሆን ካላገደው አርሶ አደር ጋር የተደረገ ቆይታን ትከታተላላችሁ። በኢትዮጵያም ስምጥ ሸለቆም ከ30 ሚሊዮን በላይ የሚገመት ሕዝብ የዓለም ጤና ድርጅት የሚያስቀምጠውን በመጠጥ ውሃ ውስጥ ሊገኝ ከሚገባው ፍሎራይድ መጠን በላይ መጠቀሙ ከቀላል እስከ ከባድ በሽታዎች ተጋላጭ አድርጎታል። ይህ ሰፊ ችግር ታዲያም በዜጎች ምርታማነት ላይ ተጽዕኖ እያሳደረ በመሆኑ በዘርፉ በፖሊሲና ስትራቴጂ የተደገፈ መፍትሄ እንደሚፈለግ ባለሙያዎች ይናገራሉ። ኮሰምራ ነው። የሰው ልጆች ለመጠጥና ለምግብ ማብሰያ የሚጠቀሙት ውሃ ውስጥ ሊኖር የሚገባው የፍሎራይድ መጠን በ1 ሊትር ከ1.5 ሚሊ ግራም መብለጥ እንደሌለበት የዓለም ጤና ድርጅት ደረጃ ያስቀምጣል። በኢትዮጵያ በተለይም በመካከለኛው ስምጥ ሸለቆ አካባቢዎች የሚገኘው ነዋሪ የሚጠቀሙ ውሃ ውስጥ ግን የፍሎራይድ መጠን ከሚገባው በላይ ስለመገኘቱ ጥናቶች ይጠቁማሉ። ይህ ደግሞ ዜጎችን ከቀላል እስከ ከባድ ለሚደርሱ የጤና እክሎች በማጋለጥ ለማህበራዊና ኢኮኖሚያዊ ቀውሶች ስለመዳረጉ ብዙሃኑ የሚጋሩት እውነት ነው። namni badheedhaa dhufu namni bishaan kana tanaan duraan dhugee hin beekne አንድ ሰው ከሌላ ቦታ መጥቶ ይህን ውሃ ከጠጣ ለሽንት ሲቸገር አስተውለናል። እያቃጠለው ማለት ነው። እኛ እዚህ ተወልደን ያደግነውን ተወው። እኔ ለምሳሌ ጉልበቴን ያመኛል። ረጅም ጊዜ ነው። ታክሜም መዳን አልቻልኩም። አሁን እድሜ ካለቀ በኋላ ነው ንጹህ የመጠጥ ውሃ ሰርቶልን መጠጣት የጀመርነው። ይህን ውሃ በመጠጣቴ ብዙ ታምሜያለሁ። ወገቤና ጀርባዬ ጤነኛ አይደለም። አዳማ ተመላልሼ ታክሜያለሁ። ነገር ግን መፍትሄ አላገኘውም። የተነገረኝ ንጹህ የመጠጥ ውሃ እንድጠቀም ብቻ ነው። በኢትዮጵያ በስምጥ ሸለቆ አካባቢ የሚገኙ 16 ሚሊዮን በላይ ህዝቦች በፍሎራይድ በበዛበት ወይም በተጠቃ ውሃ የአጥንትና ተያያዥ በሽታዎች ይጠቃሉ። ይህ ፍሎራይድ የበዛበትን ውሃ ለማከም ታዲያ እንዲህ ከጀርባዬ እንደምትመለከቱት አጥንትን በማቃጠል ወይም በሳይንሳዊ ስሙ ቦንቻር ተብሎ በሚጠራው ማለት ነው አጥንትን በማቃጠል በማድቀቅና ከውሃ ጋር በማገናኘት የፍሎራይድ መጠንን ወደ 0.5% በየትኛውም ውሃ ውስጥ ማድረግ ይቻላል ማለት ነው። ይህ እንግዲህ ከዓመታት በፊት ኢትዮጵያ ውስጥ ጥቅም ላይ ሲውል የነበረ መንገድ ነው። አሁን ደግሞ በተሻለ ዘመናዊ በሆነ ቴክኖሎጂ ተተክቷል ማለት ነው። ሁኔታው በጣም አስቸጋሪና ሰፊ ከ16 ሚሊዮን ህዝብ በላይ የሚያጠቃ ሆኖ ስለተገኘ ከ2010 ጀምሮ በፈረንጆቹ በተለይ በፊት ከኬንያ እናስገባ የነበረውን ቦንቻር የተባለውን ቴክኖሎጂ በእኛ ማዕከል ደረጃ ማምረት ጀምረን በዚህ ሂደት ላይ ያለን የተሻለ ቴክኖሎጂ የተባለውን ሃይድሮክሲል አፕታይት እንለዋለን ወይ ሀብ በዚህ ማዕከል ደረጃ እንዲቋቋም ተደርጎ እየሰራን እንገኛለን። ህዝብ ተገቢው የፍሎራይድ መጠን ያለው ውሃ እንዲያገኝ በመንቀሳቀስ በአመት ከ60 እስከ 70 ሺህ ዜጎችን ተደራሽ ማድረግ የኦሮሚያ ራስ መረዳጃ ድርጅት አቅም ቢሆንም የተቀረው ከ15 ሚሊዮን በላይ ህዝብ ተጠቃሚነትን ማረጋገጥ ግን ዛሬም ጥያቄ ነው። ለችግሩ ስፋት
ትኩረት በመስጠት በፖሊሲና ስትራቴጂ መደገፍ ግን ቅድሚያ ሊሰጠው ይገባል የአቶ ጌታቸው ሐሳብ ነው። ፍሎራይድን ከውሃ የመቀነስ ጉዳይ ትኩረት ተሰጥቶት በፖሊሲ መልክ በተለይ ሁለቱ ሴክተር መስሪያ ቤቶች የውሃ ሚኒስቴርና የጤና ሚኒስቴር ከማዕከለኛ ስምጥ ሸለቆ ባሻገር እንደ ሀገርም ትኩረት ተሰጥቶት አስፈላጊ ጥናት ተደርጎ መቀነስ የሚቻልበትን ስትራቴጂ ተነድፎ ከፖሊሲውም ባሻገር በሚያቀዷቸው ስራዎች አብረን ይሄንንም ቴክኖሎጂ የምናሰፋበት ሁኔታ ብታይ እነዚህን ችግሮች መፍታት ይቻላል። ለመጠጥና ለምግብ ማብሰያ ውሃ ውስጥ የፍሎራይድ መጠን ከሚገባው በላይ ሲበዛ ወይም በሊትር ከ4 ሚሊ ግራም በላይ ሲሆን የአጥንት መገጣጠሚያ ችግር በመፍጠር እንቅስቃሴን ይገድባል። በሊትር ከ10 ሚሊ ግራም በላይ ሲሆን ደግሞ ከአጥንትና ከጥርስ አልፎ ለካንሰር አጋላጭ ይሆናል። በኢትዮጵያ በመካከለኛው ስምጥ ሸለቆ የሚገኘው ማህበረሰብ ለመጠጥነት የሚጠቀመው ውሃ ውስጥ በሊትር ስንት ሚሊ ግራም ፍሎራይድ ይገኛል ብለው ያስባሉ? መልሱ ታዲያ በሊትር ከ5 እስከ 40 ሚሊ ግራም ፍሎራይድ ይገኛል ነው። ይህ አሳሳቢ የጤና ቀውስ መፍጠር ስለመቻሉ ታዲያ አሃዞቹ ብቻቸውን ምስክር ናቸው። በውሃ ውስጥ ያለ የፍሎራይድ መጠንን ለመቀነስ የተለያዩ ቴክኖሎጂዎች ተግባር ላይ ይውላሉ። ሪፖርተራችን ኮሰን ብርሃኑ በቦንቻር እንዲሁም ዛሬ በዓለም አቀፍ ደረጃ ተመራጭ የሆነውን ሃይድሮክሲል አፒታይተስ ወይም በኬሚካል ፍሎራይድን የማከም ሂደትን እንደሚከተለው ያስቃኘናል። ውስጥ እናገኛለን። ሌላኛውን ደግሞ ከቤልጅየም፣ ከታይዋን፣ ከታይላንድ ከውጭ ሀገር ነው በኢምፖርት መልክ የሚመጣው። ብዙውን ጊዜ አሁን ይህንን ቴክኖሎጂ ለማስቀጠል በደንብ ተደራሽነት ባለው መልክ ለመስራት ትንሽ ቻሌንጅ ያደረገን ፎስፈሪክ አሲድ ኢትዮጵያ ውስጥ አይደለም፣ ኢትዮጵያ ውስጥ አፍሪካ ውስጥ አይመረትም። ከአውሮፓና ከኤሽያ ነው ኢምፖርት የሚደረገው። ገበያ ላይ የለም፣ እንደፈለግነው አናገኘውም። ስለዚህ እሱ ነው ትንሽ ገበያ ላይ ቻሌንጅ የሚያደርገን። ከኢትዮጵያ ቴሌቪዥን የቲቪ 4 ማዕዘን ዜና እንደቀጠለ ነው። አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። በአማራ ክልል ከተሞች የሰላምና ጸጥታ ሁኔታው ከባለፉት ቀናት በአንጻራዊነት መሻሻል ማሳየቱ ተነገረም። በኢትዮጵያም የሳተላይት እድገት ጥሩ መነቃቃት አሳይቶ የነበረ ቢሆንም አሁን ላይ ወደ ኋላ መመለሱን በዘርፉ ጥናት ያደረጉ ባለሙያዎች ገለጹ። የተባበሩት መንግስታት ድርጅት የሱዳን ጦርነት ከተቀሰቀሰ ወዲህ የመጀመሪያውን ሰብአዊ እርዳታ ወደ ሀገሪቱ ማድረሱን አስታወቀ። በኢትዮጵያም የሳተላይት እድገት ጥሩ መነቃቃት አሳይቶ የነበረ ቢሆንም አሁን ላይ ወደ ኋላ መመለሱን በዘርፉ ጥናት ያደረጉ ባለሙያዎች ገለጹ። ኢትዮጵያም ለመጀመሪያ ጊዜ ያመጠቀችው የመሬት ምልከታ ሳተላይት የአገልግሎት ጊዜዋ ማብቃቱንና መረጃ መላክ ማቆሟን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። ሩት ወርቁ ተጨማሪ አላት። በኢትዮጵያ የህዋ ሳይንስ ጅማሮ እንደ አውሮፓውያን አቆጣጠር ከ1957 ጀምሮ ቢሆንም እድገቱ የእድሜውን ያህል አለመሆኑን በዘርፉ ጥናት ያደረጉ ባለሙያዎች ይገልጻሉ። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ኢትዮአርኤስኤስ-1 የሚል ስያሜ ያላትን የመሬት ምልከታ ሳተላይት ማምጠቋ ለዘርፉ እድገት ተስፋ ሰጥቶ የነበረ እርምጃ ነው ሲሉም ባለሙያዎች ይገልጻሉ። የመጀመሪያው ሳተላይት እስከምትመጥቅ ድረስ የኢትዮጵያ ስፔስ ኢንዱስትሪ የተሻለ መራመድ ነገር ታይቶበት ነበረ። ከዚያ ከመጠቀች በኋላ ግን አሁን ለምሳሌ ጊዜዋን አብቅቷል። የእንቅስቃሴው ትንሽ የመዳከም ነገር የታየበት ይመስላል። የሳተላይት ማምጠቂያ ቦታ መገንባት ቢቻል ለማምጠቂያ ቦታ መዳረሻ መሆን እንችላል። ከ3 ዓመት በፊት 13.7 ሪዞሉሽን ያለው መረጃ እንድትልክ ወደ ህዋ የተላከችው የመጀመሪያዋ የመሬት ምልከታ ሳተላይት አሁን ላይ መረጃ መላክ ያቆመች ሲሆን የአገልግሎት ጊዜዋም አብቅቷል። ኢትረስ 1 መጀመሪያ ላይ ስትመጥቅ 2 ዓመት ተኩል ህዋ ውስጥ እንደምትቆይ ነበር።
ከተያዘላት ጊዜም ጨምራ ከ6 ወር በላይ ቆይታለች። ተጨማሪ ጊዜ ማለት ነው። አሁን ላይ ወደ ሪታይርመንት ለመግባት የተዘጋጀች ነው ማለት ነው። ይህች የመጀመሪያዋ የመሬት ምልከታ ሳተላይት መረጃን ከመላክና በጥቅም ላይ ከመዋል ይልቅ ሳተላይት የመቆጣጠርን ልምድ ተገኝቶባታል ወደሚለው የሚያደላ አስተዋጽኦ እንደነበራትም ይገለጻል። ከመረጃው ባሻገር ግን ይሄ ፕሮጀክት የተማርንበትም ነው። የመጀመሪያው እንደመሆኑ መጠን ሳተላይትን በጋራ ማልማትም ከመጠቀ በኋላ መቆጣጠር እንደገና ደግሞ የተገኘውን መረጃ ተንትኖ መጠቀምም የመጀመሪያ ኤክስፒሪየንስ ነው። ወይም ሳተላይት መረጃን ከመጠቀም አንጻር ቀደም ሲል ሌሎች ፍሪሊ የሚገኙ መረጃዎችን የመጠቀም ልምዱ አለ፣ ግን ሳተላይት የመቆጣጠር ልምድ አልነበረም። እሱንም በሂደት ውስጥ አዳብረናል ማለት ነው። አሁን ላይ ሀገራዊ አቅም ተፈጥሯል። ትመለከቱት የብዝሃ የሳተላይት መረጃ መቀበያ ዲሽ ከተለያዩ 4 ሳተላይቶች መረጃዎችን ይቀበላል። የሚቀበላቸው መረጃዎችም ለተለያዩ ዓላማዎች የሚውሉ ለተለያዩ ተቋማት መረጃዎችን ያቀብላል። ሳተላይት መረጃ ገዝተን ነው የምናመጣው። ገዝተን ስናመጣ ደግሞ እነዚያ ሳተላይት ያላቸው ሀገራት የሚፈልጉትን ነው እንጂ የሚሰጡን የምንፈልገውን አይደለም። ስለዚህ ሌሎች ላይ ጥገኛ ነው የምንሆነው ማለት ነውና ከዚህ ከአንጻር በርካታ ጉዳት ነው ያለው። ሁለተኛ የስፔስ ኢንዱስትሪ በጣም አሁን እያደገ የመጣና ኢኮኖሚውንም እያንቀሳቀሰ ያለ ዘርፍ ነው። ለምሳሌ እስከ 2022 አካባቢ ወደ 400 ቢሊዮን ዶላር ነበረ የስፔስ ኢንዱስትሪው። 2030 ላይ ወደ 3 ትሪሊዮን ይገባል ተብሎ ነው የሚጠበቀው። እዚህ ውስጥ ገብቶ የራስን ድርሻ ለመውሰድ ማለት ከፍተኛ ጉዳት ነው ከኢኮኖሚው አንጻርና ስፔስንም አንድ የብሔራዊ ጥቅም ማስጠበቂያ ጉዳይ አድርጎ ማሰብ አለበት። ኢትዮጵያ ባላት የቆዳ ስፋት እስከ 30 የሚደርስ የመሬት ምልከታ ሳተላይት እንደሚያስፈልጋት ይገለጻል። አሁን ላይ ግን ኢትዮጵያ የራሷ ሳተላይት የሌላት መሆኑ ለተለያዩ ጉዳቶች ተጋላጭ ያደርጋታል ሲሉም ባለሙያዎች ይገልጻሉ። የመጀመሪያው ጉዳት በስፔስ ፕሮግራም በስፔስ ውስጥ ኢትዮጵያ የራሷን እንቅስቃሴ አለማድረጓ የሴኩሪቲ ጉዳይ ነው። ለምሳሌ ኢትዮጵያ ያለችው ምስራቅ አፍሪካ ላይ በጣም ተፈላጊ ቦታ ነው። ስፔስ ላይ የራሷ ነገር ኖሯት አካባቢ መቆጣጠር አልቻለችም ማለት እንግዲህ ፖለቲካሊ ያለውን ትርጉም ማየት ይቻላል። ስለዚህ የመጀመሪያው ጉዳት ይሄ ተፈላጊ የሆነውን ቦታ በሳተላይት ቴክኖሎጂ መቆጣጠር አለብሽ። ይሄ በአካባቢው እንግዲህ ከሽብርተኝነት ጋር የተያያዙ ጉዳዮች አሉበት እና ኢትዮጵያን የምታስጠብቂው ደህንነትሽን የምታስጠብቂው በሳተላይት መረጃዎችም ጭምር ነው። ይህን አላደረግንም ማለት ተጋላጭ ነን ተብሎ ነው የሚታሰበው። ኢትዮጵያ አሁን ራሷ የምትቆጣጠረው ሳተላይት የሌላት ሲሆን እንደ ቻይና ካሉ ሀገራት በሳተላይት መረጃ መቀበያ ዲሽ በኩል የተለያዩ የሳተላይት መረጃዎችን በክፍያና በትብብር ትቀበላለች። በዳግማዊ ምኒልክ ሆስፒታል የሚገኘው የአብ ማዕከል የኩላሊት እጥበት አገልግሎት መስጠት በማቋረጡ ህሙማኑ ለከፋ እንግልት መዳረጋቸውን ገለጹ። ቅሬታቸውን ለኢቲቪ የገለጹት ታካሚዎቹም በግል ለመታከም የገንዘብ አቅም የሌላቸው በመሆኑና ለከፋ የጤና ችግር እየተዳረጉ በመሆኑ አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። አለም ይልፉ ይህ ማዕከል ለወትሮ ከ100 በላይ ለሆኑ የኩላሊት ህሙማን የነፃ ዲያሊሲስ አገልግሎት ሲሰጥ የቆየ ነው። ካለፈው ሳምንት ጀምሮ ታዲያ ማዕከሉ ስራ በማቆሙ ምክንያት ህሙማኑ ህይወታቸውን ለማስቀጠል የሆስፒታሎችን ብሎም የዘመድ ወዳጆችን ደጅ እንዲጠኑ አድርጓቸዋል። የ4 ልጆች እናት የሆነችው አበባ ደሳለኝም በ6 ዓመታት ውስጥ ሀብት ንብረቷን ሁሉ ለዚሁ ሕክምና በማዋሏ ዛሬ ላይ ህመሟን ለማስታገስ የሚያስችል አቅም ካጡት ውስጥ አንዷ ሆናለች። የግል ሄደን እንዳንታጠብም ካሁን በፊት በነበረው ህይወታችን የነበረንን ቅርስ ጨርሰን ምናምን ነው እዚህ ደረጃ የደረስነው። አሁን ላይ ራሳችንን ችለን ተቋቁመን ዳያሊሲስ ማድረግ አልቻልንም። ስለዚህ የኛ መጣፋንታ ነገ መሞት ነው የሚሆነው። ምክንያቱም አየር መከልከል ማለት ነው። ዳያሊሲስ አለማድረግ ማለት አየር መተንፈስ አለመቻል ነው። ለበርካቶች ተስፋና እረፍት ሰጥቶ የነበረው የኩላሊት እጥበት ማዕከሉ ስራ ማቆም ልክ እንደ አበባ ሁሉ በርካታ የኩላሊት ህሙማንንና ቤተሰቦቻቸውን ኪስ እየፈተነ በህይወት ለመቆየትም ፍርሃትን እያሳደረ ሆኗል። ብዙዎቻችን 8 ዓመት 10 ዓመት 6 ዓመት ግል እንትኖች ጋር ነበር እና መኪናውን ያልሸጠ ቤቱን ያልሸጠ ሰው የለም። ይህንን ጥሪታችንን ሙዝት ካደረግን በኋላ እንደ አጋጣሚ ይሄ ድርጅት ተገኘ። ይሄ ድርጅት በጥሩ ሁኔታ ይዞን ነበረ። አሁን በዚህ በትንሽ ጊዜ ውስጥ ይሄ ስራ ስለቆመ አንዱ ባልደረባችን ሞተዋል። እዚህ አሁን ይሄ አገልግሎት ቆመ ማለት ለኛ
የሞት ፍርድ ተፈረደብን ማለት ነው። እንደዚህ ነው ተቀበልነው እና ድረሱልን ነው የምንለው። የመንግስት አካላትም ድረሱልን፣ እየሞትን ነው። የኩላሊት እጥበት አገልግሎት በርካታ ወጪን የሚጠይቅ ነው። ህሙማኑ ታዲያ አፋጣኝ መፍትሄ ካልተሰጣቸው ለከፋ ህመም ከመዳረግም ባለፈ ብዙዎችን ወደ ሞት እያንደረደረ ስለመሆኑ ይነሳል። 1-2 ቀን ልንሄድ እንችላለን የግል ጋራ። እኔም በግሌ 2 ቀን 3 ቀን ልሄድ ይችል ይሆናል። ጓደኞችንም ማቀውን ሰው ሁሉ አስቸግሬ ያንን ለሀገር ላረግ ይችላለሁ። ከዛ በላይ ግን መሄድ ከባድ ነው። ዛሬ በግል እየታከመ ያለው ሰው ብሩን ይጨርሳል። 3500 ብር ለአንድ ቀን ከከፈለ ለሳምንት ውስጥ የሚያወጣውን ማሰብ ነው። ይሄ ከመድኃኒቶች ከትራንስፖርት ከምናምን ውጪ ያለው ወጪ ማለት ነው። የመንግስት ሆስፒታል በአሁኑ ሰዓት የነበረው ይሄና ሚሊኒክና ዘውዲቱ ነው። እነሱም ደግሞ ዘውዲቱ የመቀበል አቅሙ በጣም ትንሽ ነው። ጳውሎስ ሆስፒታልም እንደዚሁ ዕቃ አልቋል ተብሎ ማለም ማሽን ተበላሽቷል ተብሎ የቆመበት ሁኔታ አለ። እዚህ ነበር ያለው። ይሄም ደግሞ ያው እንደሰማችሁት ቆሟል። የመንግስት ሆስፒታል ሌላ የለም ማለት ይቻላል። አቅም የሌላቸው ያው ቤታቸው ሆነው ከመታመምና ሞታቸውን ከመጠበቅ ውጭ አማራጭ የላቸውም። ምክንያቱም ገንዘብ ከሌለሽ የትም ቦታ ሄደሽ የግል እንትን እንኳን የዱቢ እንኳን አይደለም እንትን የሚያጠብ የለም። ስለዚህ ይሄ ነገር ነው ያለውና በጣም ከባድ ነው። የኩላሊት በሽታ ተስፈኛ ታዳጊዎችና ወጣቶችን ጨምሮ የበርካታ ዜጎችን ሕይወት እየቀጠፈ ይገኛል። በበሽታው ተይዘው አስፈላጊውን ሕክምና መስጠት ካልተቻለ ደግሞ ችግሩ ከዚህም የከፋ እንደሚሆን ይታመናል። በዚህ ጉዳይ ላይ ኢቲቪ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላን በስልክ አነጋግረዋል። ዶክተር ዮሐንስ በማብራሪያቸውም ችግሩ ከግብዓት አቅርቦት ጋር ተያይዞ የተፈጠረ መሆኑን ገልጸው ለታካሚዎቹ ጊዜያዊ መፍትሄ ለመስጠት እየሰራን ነው ብለዋል። ምላሻቸውን እንከታተል። በከተማም በሀገርም ይሄ የአሲድ ኮንሰንትሬተር እጥረት ተከስቷል። ይህም በተከሰተበት ወቅት እንግዲህ ይህ አገልግሎት እንዳይቆም ከዘውዲቱ መታሰቢያ ሆስፒታል እንግዲህ ከሆስፒታሉ ዳግማዊ ምኒልክ ሆስፒታል እና ጤና ቢሮ በመሆን ከሁለቴም በላይ እንግዲህ በውሰት የአሲድ ኮንሰንትሬተር ግብአቱን ማምጣትና አገልግሎቱ እንዳይቆረጥ እያደረግን እንገኝ ነበር። ምናልባትም ባለፈው ሳምንት አንድ ይወስደዋልና የተቋረጠውም ከዚህ ጋራ በተደጋጋሚ ደብዳቤ ጽፈንላቸዋል። ግብአቱ ኤርፖርት ደርሶ ለማውጣት ፕሮሰስ ላይ እንደሆኑ ነው የነገሩንና ከዛ ጋር ተያይዞ የተቆራረጠ አገልግሎት ነው። ይሄ እንደው በጳውሎስ ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅም ማሽኖቹ ሜንቴናንስ ላይ በመሆናቸው እዛም በአሲድ ኮንሰንትሬተርም እጥረት ምክንያት 3 ሳምንት ሆናቸዋል አገልግሎት ማግኘት ሳይችሉ ሲቀሩ። ታካሚዎቹ ግን ያሉት ታካሚዎቹ እንግዲህ ካለው ችግር አኳያ እንዳይንገላቱ ለማድረግ እኛ በእኛ በኩል እንደ ጤና ቢሮም እንደ ዳግማዊ ምኒልክ ሆስፒታልም እንግዲህ ከገባነው ውል በላይ ኤክስትራ ሄደን ነው እያደረግን ያለነው እና ይሄን በደንብ ማወቅ ያስፈልጋል። ከተማ አስተዳደሩም ለእነዚህ ተገልጋዮች ላለፉት 3 ዓመት ጀምሮ ምንም አይነት ክፍያ ሳይከፍሉ በከተማ አስተዳደሩ እየተሸፈነላቸው ነው ወጪውን እያገኙ የነበረውና አንዱም አውትሶርስ እንድናደርግ እንትን ካለን ምክንያቶች አንዱ እንደዚህ የግብአት መቆራረጥ በሚኖርበት ጊዜ ያንን ሊያስቀር የሚችል ፕላትፎርም ይሆናል ብለን ነው ፐብሊክ ፕራይቬት ፓርትነርሺፑን የገባ ነው። ስለዚህ ከዛ ጋር ተያይዞ ያለው ክፍተት ይሄ ነውና እንግዲህ ማንኳኳት የሚገባንን በሮችን ሁሉ መጻፍ የሚገባን የትብብር ደብዳቤዎችን ሁሉ ኤክስትራ ነው። ሺፒንግ እንትን ሲደረግ ኤርፖርት እዚህ ጉምሩክ ሳይደርስ ጀምሮ ነው የምንጽፈው። ልክ የገባው ግብአት እነሱን ከጉምሩክ እስኪያወጡ ድረስ ያለውን የሚከፈለውን ክፍያ ከፍለው እኛ በግላችን ኤክስትራ ሄደን ከሌሎቹ ተቋማት የዚህን ግብአት አቅርቦት እንዲኖር እያደረግን እንገኛለን እና በዛ መልኩ እየሰራን ነው። ከኢቲቪ 4 ማዕዘን ጋር ናችሁ። ቆይታችሁ ከኢቲቪ 4 ማዕዘን ጋር ሲዘልቅ ደግሞ በወጣትነት እድሜው የአይኑን ብርሃን በድንገት ማጣቱ ስኬታማ ከመሆን ካላገደው አርሶ አደር ጋር የተደረገ ቆይታን እናቀርባለን። አብራችሁ ተለቁ።
ከውጭ መረጃ ምንጭ የተባበሩት መንግስታት ድርጅት የሱዳን ጦርነት ከተቀሰቀሰ ወዲህ የመጀመሪያውን ሰብአዊ እርዳታ ወደ ሀገሪቱ ማድረሱን አስታወቀ። ድርጅቱም በምስራቃዊ ዳርፉር ግዛት 450 ቶን የእርዳታ እህልና ለአርሶ አደሩ የሚረዱ የግብርና ምርቶችን ያካተተ ድጋፍ ስለማድረጉም አስታውቋል። ነጻነት ፍቅሩ ዝርዝሩን ይዛለች። እንደ አውሮፓውያኑ አቆጣጠር 2018 ታህሳስ ወር ላይ የሱዳን አብዮት መስፋፋት ጀመረ። በእርግጥ ለሱዳን እንዲህ ያሉ ሂደቶች አዲስ አይደሉም። በፕሬዝዳንት ኦማር አልበሽር አምባገነናዊ ወታደራዊ አገዛዝ ስር የወደቁ ሱዳናውያንም ዲሞክራሲን እንሻለን የሚል ጥያቄያቸውን በረታ። ከጥቂት ወራት በኋላ እነዚህ ሁለት ጀነራሎች አምባገነኑን የበሽር አስተዳደር አገዛዝን በመጣል ወደ ስልጣን ብቅ አሉ። ለህዝቦቻቸውም የሚፈልጉትን የዲሞክራሲ ጥያቄ እንመልሳለን ሲሉ ቃል ገቡ። ከ4 ዓመታት በኋላ ሁለቱ ጀነራሎች ግን የገቡትን ቃል ሳይፈጽሙ ጦርነት ገጠሙ። ሱዳናውያን የሚሹት ዲሞክራሲ ቀርቶባቸው የሰቆቃ ኑሮን እንዲገፉበትም አደረጓቸው። ሱዳናውያን እንባቸው ዳግም መፍሰስ ጀመረ። በርካቶችም ህይወታቸውን አጡ። ሱዳን ለምን በዚህ አጭር ጊዜ ውስጥ ወደ ቀውስ ገባች? እንዴትስ እነዚህ ወዳጅ የሆኑ ጀነራሎች ወደ ጥላትነት ተሸጋገሩ? የሚለውም የብዙዎች ጥያቄ ሆነ። ያም ሆኖ በሽርን ከስልጣን እንዲወርዱ የሲቪል ማህበረሰብ አባላትን ጨምሮ የተለያዩ የዲሞክራሲ አቀንቃኞች፣ ፖለቲከኞችና መከላከያው የተሳተፉበት አብዮት ቢካሄድም ዛሬም ሱዳናውያን በሲቪል መንግስት እንተዳደር የሚለው ጥያቄያቸው ግን አልተመለሰም። የሱዳንን ጦር በሚመሩት የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንና ፈጥኖ ደራሽ ኃይሉን በሚመሩት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ መካከል የተጀመረው ጦርነት ይልቁንም ሱዳንን የጦር አውድማ አድርጓታል። በሁለቱ ጀነራሎች መካከል የተፈጠረው የስልጣን ሽሚያ የቀሰቀሰውን ጦርነት ለማርገብ የአፍሪካ ህብረት፣ የምስራቅ አፍሪካ በየነ መንግስታት ኢጋድና የተባበሩት መንግስታት ድርጅት ተመድን ጨምሮ ከጀመሩት እንቅስቃሴ በተጨማሪ በግብጽ ከአረብ ሊግ ሀገሮች ጋር በመሆን እንቅስቃሴ ተጀምሮ ቢሆንም የሱዳን ተፋላሚ ኃይሎች ግን አሻፈረኝ በማለት ሂደቱን ፍሬ አልባ አድርገውታል። ባለፉት ወራትም ብቻ በሺዎች የሚቆጠሩ ሱዳናውያን ተገለዋል፣ በሚሊዮን የሚቆጠሩትም ተፈናቅለዋል። በሱዳን የእርስ በርስ ጦርነት ከነዋሪዎች መፈናቀል፣ ከሰዎች መሞትና መቁሰል እንዲሁም ከጾታዊ ጥቃት ባሻገር የሱዳን አርሶ አደሮች የዘሩትን እንኳን ለማጨድ አለመቻላቸው በጦርነቱ ላይ የከፋ ረሃብና ድህነትን አስከትሏልም ተብሏል። ለተደጋጋሚ ጊዜ የተባበሩት መንግስታት ድርጅት ስለ ጦርነቱ አስከፊነት ቢያስጠነቅቅም ከዜጎቻቸው ሰላምና ሰቆቃ ይልቅ የስልጣን ሽሚያቸውን ያስቀደሙ ኃይሎች ማስጠንቀቂያውን ቸል ብለው አልፈውታል። አሁን ጦርነቱ ከተጀመረ ወዲህ የተባበሩት መንግስታት ድርጅት የመጀመሪያ ያለውን እርዳታ ወደ ሱዳን እንዲደርስም አድርጓል። ጦርነቱ ከተጀመረ ጊዜ ጀምሮ ይህ የመጀመሪያው ሰብአዊ እርዳታ ከ9 ቀናት የመንገድ ላይ ቆይታ በኋላ በምስራቅ ዳርፉር ከተማ መድረስ ችሏል። ይህ ሰብአዊ እርዳታም በምስራቅ ዳርፉር ኤልዳይም እንዲደርስ ለማስቻል የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ድርድር አድርጓል። እነዚህ እርዳታ የጫኑ ተሽከርካሪዎች ከምግብና ግብርና ድርጅት የቀረበውን 430 ቶን የግብርና ዘር አስረክበዋል። ይህም በግብርና ሚኒስቴር በኩል በክልሉ ላሉ አርሶ አደሮች ይከፋፈላል። ተጨማሪ ሰብአዊ ድጋፍ ያስፈልጋል ያለው የተባበሩት መንግስታት ድርጅት አርሶ አደሩ የእርሻ መሬቱን እንዲያገኝ እንዲሁም ሰብሉን እንዲዘራና እንዲሰበስብ ሁሉም ወገኖች ጥበቃ ሊያደርግለት ይገባልም ሲልም አሳስቧል። Further humanitarian access is urgently required so that all agricultural areas in Darfur በዳርፉር የሚገኙ የእርሻ አካባቢዎች ከዘር አቅርቦት ተጠቃሚ እንዲሆኑ ተጨማሪ ሰብአዊ ድጋፍ መዳረሻ መንገዶች በአስቸኳይ ያስፈልጋሉ። በተጨማሪም ሁሉም አካላት አርሶ አደሮቹ መሬታቸው ላይ እንዲገኙና ሰብላቸውን በሚዘሩበትና በሚሰበስቡበት ወቅት ደህንነታቸውን ማስጠበቅ አለባቸው። ይህ የመጀመሪያ የሆነው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምናልባትም በረሃብና በስደት ለሚሰቃዩ ሱዳናውያን በጥቂቱም ቢሆን መከራቸውን የሚያስታግስ አዲስ ነገርንም ይዞ ይመጣ ይሆን የሚል ተስፋን ሰንቋል። ቀደም ሲል በይጠብቁን ወደ ጠቆምናችሁ ጉዳይ ነው የምናልፈው። የሰው ሀብቱ ጤንነቱ ነው ይባላል። ሞት አይቅደመን እንጂ በህይወታችን ብዙ እናያለን። ብዙዎች አይሆንም ብለው ካሰቡበት ወደ ኋላ ቀርተዋል። በፈተናዎች ውስጥ ተስፋ በመቁረጥ ውስጥ ደግሞ መሸነፍ በብዙዎች ዘንድ ይስተዋላል።
በባለታሪካችን ዘንድ ግን ይህ አልነበረም። ህልሙም ተስፋውም ፈተናዎችን በብርቱ ትግል አሸንፎ ስኬትን መጎናጸፍ ነበርና በወጣትነት ዕድሜው የአይኑን ብርሃን በድንገት ማጣቱ ስኬታማ ከመሆን ካላገደው አርሶ አደር ጋር የጌዲዮ ዞን የመንግስት ኮሚኒኬሽን መምሪያ ያደረገውን ቆይታ መቅደስ ጥላሁን ታቀርበዋለች። አቶ አንተነህ ጥላሁን ይባላል። ትውልዱና እድገቱ ጌዲዮ ዞን ዲላ ዙሪያ ወረዳ ሀንዲዳ ቀበሌ ነው። አቶ አንተነህ ያኔ ገና ባፍላ ወጣትነት ዕድሜው ባልታወቀ ምክንያት ሬቲና የሚባለው የአይኑ ክፍል በመጎዳቱ የአይን ብርሃኑን አጥቷል። ይህ ለሰው ልጆች ከሚገጥማቸው ፈተናዎች እጅጉን ከባዱ ፈተና ነው ይላል አርሶ አደሩ አቶ አንተነህ ጥላሁን። በጣም ከባድ ነገር ነው የተሰማኝ መጀመሪያ ላይ ማለት ነው። ግን ውስጤን አሳምኜ ከተቀበልኩት ወዲህ እንደ ማንኛውም ሰው ሰርቼ እንደምኖር ውስጤን ስላምሳመንኩኝ ብዙም አሁን ምንም መስሎ የሚታየኝ ነገር የለም እና ያው ከሰራው እንደ ማንኛውም ሰው እንደምኖር ውስጤን ስላሳመንኩኝ በእንደዚህ አይነት ነው እየኖርኩ ያለሁት። በወቅቱ ለእርሱ ከባድ ሁሉም ነገር እንግዳ የሆነበት ጊዜ ነበር። ምክንያቱም ያጣው የአይኑን ብርሃን ነውና። ይሁን እንጂ በተከሰተው ከባድ ፈተና በዛው ተደናቅፎ ያልወደቀው አቶ አንተነህ ዳግም ለብርቱ ትግል ራሱን ልበ ብርሃን አድርጎ ለፈተናዎች ሳይበገር ህልሙንም ስኬቱንም ለማቅናት ትኩረቱን የግብርና ስራዎች ላይ አደረገ። ራሴን አሳምኜ ህመሜን ባልቀበል ኖሮ አንድ ቤተክርስቲያን ተጠልዬ ሸራ ለብሼ እዛው የባሰ ህይወቴም ያልፍ ነበር ብያለሁ። ጠንክሬ በመስራቴ እንዲህ ያለ መጠለያ ሰርቼ ለልጆቼም እፎይ ብሎ የሚኖሩበትን መጠለያ ሰርቻለሁኝ። እኔ ጋር አሁን ቋሚና ጊዜያዊ ሰራተኞች 15 ሰራተኛን ማስተዳድረው። የአቶ አንተነህ የዛሬ ስኬታቸው መንገድ ለብዙሃኑ መማሪያና ማስተማሪያም ጭምር ስለመሆኑ ብዙዎች ይመሰክራሉ። ብዙ ጊዜ አካል ጉዳተኛ የሆኑ ሰዎች ለምኖ አዳሪ የሰውን እጅ የሚጠብቁ ጠባቂ ናቸው። መንግስት ድጋፍ እንዲያደርግ ይፈልጋሉ። አቶ አንተነህ ደግሞ ለየት የሚያደርገው ነገር ምንም አይነት የመንግስት እገዛ ሳያስፈልግ በራሱ ሰርቶ የሚተዳደር አካል ጉዳተኛ መሆኑ ብርቱና ታታሪ ሰው ናቸው። እሱን ጥንካሬ ለመግለጽ በጣም ቃላቶች ያጥሩኛል። በጣም ጎበዝ ከምነግር በላይ በጣም ጎበዝ አርሶ አደር ነው እና ለአካባቢውም በጣም አሪያ ትልቅ አሪያ የሆነ ሰው ነው። በቀበሌያችንም ደግሞ ሞዴል አርሶ አደር ነው እና አካል ጉዳተኛ ምንም አካሉ ላይ ጉዳት ቢደርስበት እንደማንኛውም ሰው ከማንኛውም ሰው በላይ እየኖረ ያለ በጣም ጎበዝና ብርቱ ታታሪ ገበሬ ነው ማለት ነው። በወጣትነት ዕድሜ ስኬትን ፍለጋ የሩጫውን ዓለም የተቀላቀለው አቶ አንተነህ በድንገት የአይን ብርሃንን በማጣት ተስፋ አስቆራጭ ስሜቶች ቢሰማኝም ፈጣሪ በሰጠኝ ነገር ሳልማረር ከባድ የህይወትን መሰናክል በማለፍ አሁን ላይ ስኬታማ መሆን ችያለሁ ይላል። አቶ አንተነህ አሁን ላይ የ15 ላምና ጊደሮች እንዲሁም በ2 ሄክታር ማሳ ውስጥ ሁሉንም የግብርና ስራዎች በጥምር እርሻ በማልማት ላይ ይገኛሉ። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ ሲደርስ የነበረው የቲቪ 4 ማዕዘን ዜናም በዚህ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ብሩህ ቀን ይሁንላችሁ።